يا مسخر الجبال سجود السهو የመርሳት ስጁድ ማለት አንድ ሰጋጅ የሆነ ሰው በሰላቱ ውስጥ እያለ በመርሳቱ ወይም በመሳሳቱ ምክንያት መጨረሻ ላይ ሁለት ጊዜ ስጁድ በመውረድ ያ የተከፈተውን ክፍተት የሚጠግንበት ዒባዳ ነው ማለት ነው ስጁድ አሰሁ የመርሳት ስጁድ የሚባለው በመርሳታችን ሰበብ ወይም በመሳሳት ሶላታችን ውስጥ ለተከሰተው ክፍተት መጨረሻ ላይ ከማሰላመት በፊት ወይንም ከማሰላመት በኋላ ሁለት ጊዜ ስጁድ አሰሁ የመርሳት ስጁድ መውረዳችን ያንን ክፍተት ይጠግነዋል ይሄ ምን ተብሎ ይጠራል سجود السهو يبالا النبي صلى الله عليه وسلم صلى الظهر 5 نبياتنا عليه الصلاة والسلام عند قضي يظهر صلاة 5 ركعة سجدوا نبينا تشو كالله زند ملكوتاي رأي متى الله تشوال سلازي صحابوش من الباس عديس تئزاز كمتا بمالت النسوم زم بلوال 5 ركعة وقن تسجدوا كتتناكك أبوهلا فقيل له كصحابوش بكل تطيقوا الساتشو أزيد في الصلاة صلاة لا يدي سجد تجمرن ديالو صلاة لا يدي سجد تجمرن دي فقال الساتشو مالو وما ذاك من تكست النار من هنا نصيلواتشو قالوا صليت 5 أمستكون ورسو يسجدوت بفيتنيا كرسوها لا سنسجد 4 ركعة نبر أهون 5 يسجدوت ولو أستوصواتشو ملكتنياو نبي محمد عليه الصلاة والسلام فسجد سجدتين ሁለት ጊዜ ስጁድ ወረዱ ለዛ ለተጨመረው ሁለት ጊዜ ስጁድ ወረዱ بعد ما سلم ካሰላመቱ በኋላ ማለት ነው እንግዲህ ዋናውን ሰላት ስለዚህ ሁለት ጊዜ ስጁድ ወረዱ ከዚህ በመነሳት ምን ማድረግ እንችላለን ማለት ነው አንድ ሰው በሰላቱ ላይ ከጨመረ ያ የጨመረውን ነገር በቅርብ ርቀት ከሆነ ያስታወሰው የተጨመረውን ትቶ ወደ ዋናው ይመለሳል ማለት ነው ግን ብዙ ርቀት ሂዶ ወደ ሌላ ነገር ከገባ ግን መጨረሻ ላይ በስጁድ ሰህው ይጠግናዋል ማለት ነው ለስጁድ ሰህው የሚዳርግ ሌላው ሶስተኛው አሸክ መጠራጠር የሚባለውን ደግሞ እንዲሁ በመጠራጠር ደግሞ የሚከሰት አለ ምን ማለት ነው ሲባል እሱም ሰላታችን ውስጥ ያለን በሁለት ነገሮች መሃል ሐሳባችን ከተምታታ ወደ አንዱ መወሰን የማይችል ነገር ከሆነ ጥርጣሬ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ودنا يتكبراتشو مسلمان وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ እኔ በጣም ደህና ነኝ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ይሰማችኋል ኢንሻአላህ ድምጽ ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ ዛሬ አላህ ፍቃዱ ከሆነ በስጁድ አሰህው ዙሪያ መጠነኛ መልእክት አስተላልፍላችኋለሁ ከሼክ ሙሐመድ ቢን ሷሊህ አልኡሰይሚን ረሂመሁላህ ረህመተን ዋሲዓ መጠነኛ ኪታብ ወይም ደግሞ መጠነኛ መልእክት ላይ ያዘጋጁት ሪሳላ አለች የተወሰነ አስተላልፍላችኋለሁ ኢንሻአላህ ስጁድ አሰህው ማለት የመርሳት ስግደት ማለት ነው የመርሳት ስግደት ይሄንን ርዕስ ለምንድነው የመረጥኩት አንደኛ ሶላት ከዒባዳዎች ሁሉ ቁንጮ ነው ግንባር ቀደም ተጠቃሽ ነው
ከሰላት የሚቀድም ወይም ደግሞ ከሰላት የበለጠ ደረጃ ያለው ምንም አይነት ዒባዳ ወይም የአምልኮ ዘርፍ የለም። አንድ ባሪያ ከአላህ ጋር የሚገናኘው በሶላቱ ነው። ጌታውን ያመሰግናል፣ ከጎደሎ ባህሪያቶች የጠራ መሆኑን ይመሰክራል፣ የሚፈልገውንም ነገር እንደዚሁ በሶላቱ ውስጥ ይማጸናል ማለት ነው። ሶላት ለአንድ ሙስሊም ሁሉ ነገሩ ነው። በቀን 5 ጊዜ ነው የሚደጋገመው። ከሌሎች ዒባዳዎች ለየት የሚያደርገውም ይሄው ነው። ሌሎች የዒባዳ ዘርፎች የሶላትን ያክል በቀን የሚደጋገሙ አይደሉም። እንደ ረመዳን ብንመለከት በአመት አንድ ጊዜ የሚመጣ ግዳጅ ነው፣ ሌሎች ተወዳጅ የሆኑ የሱና ጾሞች ካልሆኑ በስተቀር። ሐጅ ከሆነ በህይወት አንድ ጊዜ ግዳጅ ነው የሚሆነው፣ እሱም ገንዘቡ ላለው ጤናው ለተስተካከለና ጉዞው ሰላም ለሆነ ማለት ነው። ዘካ ከሆነም እንደዚሁ አቅሙ ላለው በአመት አንድ ጊዜ ነው ግዳጅ የሚሆነው፣ ተጨማሪ ሰደቃ በፈቃደኝነት ከሰጠ በስተቀር እንጂ። ሶላት ግን ግዳጁ ብቻ በቀን 5 ጊዜ የሚፈጸም ነው። ሶላት አንድን ሙስሊም ከሌላ እምነት ተከታይ ወይም ከካፊሮች ከካሃዲያን የሚለየው ድልድይ ነው። ሶላት የሌለው ሰው ካፊር ነው፣ ሶላት ያለው ሰው ሙስሊም ነው። ወላሂ ሰላት በመኖሩ ደስተኞች ነን። ምንም ኢማናችን ደካማ ቢሆንም ሶላት በምንሰግድበት ሰዓት እየጣፈጠን ጀምረን እየጣፈጠን ባንጨርሰውም ግን አኺራን አስተዋሻችን ትልቁ ነገር ሶላት ነው። ሶላት ባይኖር ኖሮ አኺራን እንረሳ ነበር። የተፈጠርነው ለዒባዳ መሆኑን የሚያስታውሰን፣ ሞት እንዳለብን በአኺራ ጀነት ጀሃነም እንዳለብን የሚነግረን ትልቁ አስተዋሻችን ሶላት። ሁሉም በዱንያ ተጠምዶ ዱንያን ሲያሳድድ በዚህ መሃል የአኺራ ስራ አለብኝ ብሎ አኺራውን የሚያስታውሰው አዛን ሲሰማ ነው። ሶላት መኖሩ ትዝ ሲለው ነው። ለካኔ የአላህ ባሪያ ነኝ ይላል። ሶላት ዋጅብ ሆኖብኛል፣ መስገድ አለብኝ። ከሰገድኩ አላህ በረህመቱ ጀነትን ይሰጠኛል፣ ካልሰገድኩ የጀሃነም ቅጣት ይጠብቀኛል በማለት አኺራውን ያስታውሳል ማለት ነው። ሶላት ባይኖር ሰው እንዴት ነው እስቲ አኺራን ማስታወስ የሚችለው? ዚክር ላይ አላህ የወፈቀው ካልሆነ በስተቀር ረስተነዋል አብዛኛዎቻችን። ዱዓና ዳዕዋም እንደዚሁ ደግሞ ተፋተናቸዋል። ችግር ሲደርስብን መከራ ሲሰፍርብን ብቻ ነው እጃችንን አንስተን ያ ረብ የምንለው። ያ ችግር ከተወገደ በኋላ የለንም። ሶላት ግን ሁሌም ማስታወሻችን ነው። በሰገድን ቁጥር አኺራን ያስታውሰናል። ሶላት ልዩ የሆነ ዒባዳ ነው። ለዚህ ነው ምንም አይነት ዑዝር ለሶላት ያልተሰጠው። በርግዝና ወቅት ወይም ልጅ በማጥባት ጊዜ ወይ በበሽታና በሰፈር ዋጅብ የነበረው ረመዳን ሊነሳ ይችላል። በድህነት ጊዜ ዘካ ግዳጅነቱ ሊነሳ ይችላል። ሐጅም እንደዛው ወይ ጤንነቱ ካልተስተካከለ ማለት ነው፣ ወይም መንገዱ ሰላም ካልሆነ ዋጅብነቱ ሊነሳ ይችላል። ሶላት ግን ምንም ሆነ ምን አይነሳም። በአካባቢያችን ነዋሪም ሆነን ሙሳፊር ብንሆን፣ ጤነኛም ብንሆን በሽተኛ፣ የምንኖርበት አካባቢ ጦርነትም ነገሰ ወይም ሰላም ወረደ፣ ዛሬ የለቅሶ ቀን ቢሆን ወይም ደግሞ የሰርጋችን የሥራ ቀን ሆነ የረፍት ቀን ወንድ ሆነ ሴት አይነሳም። ሶላት ሶላት ነው። ይሄ የሚያሳየው እንግዲህ ሶላት ምን ያህል ልዩ ዒባዳ እንደሆነ ነው። ትምህርታችን ስለራሱ ስለ ሶላት ቢሆን ኖሮ ከዚህ ሰፋ ያለ ነገሮችን መጥቀስ ይቻል ነበር። ግን አሁን ለማለት የተፈለገው ምንድነው? ሶላት ይሄን ያህል አህምያ ካለው ይሄን ያህል አሳሳቢ ከሆነ ሶላት ላይ ብዙ ጊዜ ስህተት እንፈጽማለን፣ እንሳሳታለን። ስንሳሳት ይሄን ስህተታችንን የሚጠግንልን ምንድነው? ስህተታችንን እንዴት ማረም እንችላለን የሚለውን የተወሰነ ላስታውሳችሁ ፈልጌ ነው። ሶላታችንን ጀምረን በመጨረስ ሁሌም ወይም በአብዛኛው ሳንሳሳት ከፈጸምን አልহামዱሊላህ የአላህ ተውፊቅ ነው። ነገር ግን ብዙ ጊዜ እንሳሳታለን ከሆነ
ያንን ስህተት ሊተካልን የሚችለው ሱጁድ አሰህው የሚባል አለ ስለሱ ነው ዛሬ መጠነኛ የሆነ መልእክት የምናየው የመርሳት ሱጁድ የተባለው ሱጁድ አሰህው የመርሳት ሱጁድ ማለት አንድ ሰጋጅ የሆነ ሰው በሰላቱ ውስጥ እያለ በመርሳቱ ወይም በመሳሳቱ ምክንያት መጨረሻ ላይ ሁለት ጊዜ ሱጁድ በመውረድ ያ የተከፈተውን ክፍተት የሚጠግንበት ዒባዳ ነው ማለት ነው ሱጁድ አሰህው የመርሳት ሱጁድ የሚባለው በመርሳታችን ሰበብ ወይም በመሳሳት ሶላታችን ውስጥ ለተከሰተው ክፍተት መጨረሻ ላይ ከማሰላመት በፊት ወይንም ከማሰላመት በኋላ ሁለት ጊዜ ሱጁድ አሰህው የመርሳት ሱጁድ መውረዳችን ያንን ክፍተት ይጠግነዋል ይሄ ምን ተብሎ ይጠራል ሱጁድ አሰህው ይባላል ሰህው ማለት መርሳት ማለት ነው የመርሳት ሱጁድ ምንድነው አስባቦቹ ምክንያቶቹ ምንድናቸው ነው ሼክ ሙሐመድ ቢን ሷሊህ አልዑሰይሚን ረሂመሁላህ በዚህ ሪሳላ ላይ በዚህ መልእክታቸው ላይ አስባቦቹ ሶስት ናቸው ይላሉ ወአስባቡሁ ثلاثه አንድን ሙስሊም ሰጋጅ ለሱጁድ ሰህው ሊዳርጉት የሚችሉት ምክንያቶች ሶስት ናቸው ከነዚህ ከሶስቱ አንዱ ከተከሰተ መጨረሻ ላይ ከማሰላመቱ በፊት ወይ ከማሰላመቱ በኋላ ሱጁድ አሰህው ይወርዳል ማለት ነው እንዳትረሱ ማናቸው እነዚህ ሶስት ሰበብ የተባሉት አንደኛ አዝያዳ መጨመር በሶላቱ ላይ እንቅስቃሴን ወይም ንግግርን መጨመር ሁለተኛ ወነቅስ በተቃራኒው ማጉደል ሶላቱ ላይ እንቅስቃሴን ተግባርን ወይ ንግግርን ማጉደል ሶስተኛው ደግሞ ወሸክ መጠራጠር እነዚህ ሶስቱ ለሱጁድ ሰህው የሚዳርጉ ምክንያት ናቸው አጠር ባለ መልኩ እያንዳንዱን አሁን በመሳሌ ሊገባ በሚችል መልኩ እንመለከተዋለን የመጀመሪያው አዝያዳ ጭማሬ ከሚለው እንነሳ መጨመር ምን ማለት ነው አንድ ሰጋጅ የሆነ ሙስሊም በሰላቱ ላይ መቆምን ማለትም ረክዓን ወይ መቀመጥን ወይም ሩኩዕን ወይም ሱጁድን ከታዘዘው በላይ ካመጣና ከጨመረ ማለት ነው ከታዘዘው በላይ ካመጣና ከጨመረ ሆም ብሎና አውቆ ከሆነ ሶላቱ ይበላሽበታል እየቀለደ ነው ማለት ነው በመርሳት ከሆነ ግን ለዚህ ነገር መጨረሻ ላይ ሱጁድ ሰህው ይወርዳል ማለት ነው ሱጁድ ሰህው አሁን ምሳሌውን እንመልከት مثال ذلك ለዚህ ቀለል ያለ ምሳሌ እንስጥ شخص صلى الظهر مثلا 5 ركعات መስጂድ ገባሁኝና ሶላተ ዙህርን 5 ረካዓ ነው የሰገድኩት ዙህር የሚሰገደው 4 ረካዓ ነበር እኔ ግን ስንት ሰገድኩኝ 5 ነው የሰገድኩት ولم يذكر الزياده الا وهو في التشهد አምስተኛዋን ረካዓ መጨመሬን ግን እኔ የመጨረሻው ላይ ተሸሁድ ላይ ቁጭ ብዬ እንጂ አላስታወስኩም ተሸሁድ ላይ ያለሁኝ ትዝ ሲለኝ ለካ 5 ረካዓ ነው የሰገድኩት ከታዘዝኩት በላይ በመርሳት አንድ ጨምር ያለው ማለት ነው አንድ ረካዓ ታዲያ ምን አደርጋለሁ فيكمل التشهد ሰውየው ተሸሁዱን ይሞላል አጠናቅቃለሁ ወይሰልም ወደ ቀኝ ወደ ግራ አሰላሙ አለይኩም ብዬ አሰላምታለሁ ከዛም ثم يسجد للسهو በመርሳት ምክንያት ለጨመርኩት አንድ ሙሉ ረካዓ ሁለት ሱጁድ ሰህው ወርዳለሁ ማለት ነው እዛው ቦታዬ ላይ ሆኜ ካሰላመትኩኝ በኋላ ሁለት ጊዜ ሱጁድ አሰህው የመርሳት ሱጁድን ወርዳለሁ ከዛም ወይሰልም አሰላምታለሁ ድጋሚ ማለት ነው አተህያቱን ግን አልቀራም ሁለት ጊዜ ሱጁድ ሰህውን ወርድና ከዛ አሰላምታለሁ ማለት ነው فإن لم يذكر الزيادة إلا بعد السلام حتى ያስታወስኩት ካሰላመትኩ በኋላ ከሆነስ ሰላቱን አጠናቅቄ 5 ረካዓ ሰግጄ ተሸሁድ ቁጭ ብዬ ካሰላመትኩኝ በኋላ ትዝ ሲለኝ
አንድ ረካዓ ጭማሪ ማምጣቴን የዛኔ እንኳን ከሆነ ያስታወስኩት አሁንም ሰጀደ ሊሰህዊ ወሰለም እዛው ላይ ቁጭልና ወደ ቦታዬ ተመልሼ ሁለት ጊዜ ስጁደ ሰሁ ወርድና አሰላምታለሁ ስጁደ ሰሁ ያንን ሳላውቅ የጨመርኩትን ይጠግንልኛል ማለት ነው وإن ذكر الزيادة وهو في أثناء الركعة الخامسة ነገር ግን ይሄንን ጭማሪ ያስታወስኩት ገና ቆሜ ያለ ከሆነስ ነው አሁን አራተኛው ላይ መቀመጥ ሲገባኝ ለአምስተኛ ረካዓ ተነሳሁኝ ለአምስተኛ ረካዓ ከተነሳሁኝ በኋላ ቆሜ ያለ ትዝ ሲለኝ ይሄ እኮ አምስተኛ ረካዓ ነው ጭማሪ ነው ያመጣሁት ምን አደርጋለሁ ታዲያ አንዴ ቆሜ ያለሁና ልጨርሰው አይባልም ምን ይባላል የዚህን ጊዜ ጀለሰ ፊል ሐል የቆንኩበትን ሁኔታ እተወውና ቁጭ እላለሁ ወደ አተህያቱ ያንን አቋርጬ ማለት ነው ወደ አተህያቱ ወደ ተሸሁድ ቁጭ እላለሁ ፈየተሸህድ አተህያቱን ቀራለሁ ከዛም ወይሰልም አሰላምታለሁ ثم يسجد للسهو ሁለት ጊዜ ለስጁድ السهو ካሰላምትኩኝ በኋላ ስጁድ السهو የመርሳት ስጁድን ወርድና ወይሰልም ወደ ቀኝ ወደ ግራ አሰላምታለሁ ማለት ነው ገብቷችኋል አሁን ያው ስጁድ السهو ተመሳሳይ ነው ከጨረስኩኝ ካሰላምትኩኝ በኋላ ነው ማመጣው ልዩነቱ ግን ምንድነው ገና ቆሜ ያለ ከሆነ ያስታወስኩት አምስተኛ ረካዓ ላይ መሆኔ እሱን ትቼ ቀጥታ ወደ አተህያቱ መመለስ ነው አይፈቀድልኝም ማለት ነው መቀጠል ብዙ ርቄ ተሸሁድ ደረጃ ደረስሼ ከሆነ ግን አምስተኛ ረካዓ ላይ ያለሁት ምንም ማድረግ አይቻልም ያው አሁንም ተሸሁድ ላይ ነኝና ጨርሳለሁ እንዳሰላመትኩኝ ሁለት ጊዜ ስጁድ السهو ወርዳለሁ በጭማሪ ምክንያት ለሚከሰት ነው ማለት ነው ምንድነው ለዚህ ማስረጃ دليل ذلك ለዚህ ያለን ማስረጃ ሐዲሱ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አብዱላህ ኢብኑ መስዑድ ያወራው ያስተላለፈው ሐዲስ ነው أن النبي صلى الله عليه وسلم صلى الظهر خمسا ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ የዙህር ሰላትን 5 ረካዓ ሰገዱ ነብይ ናቸው ከአላህ ዘንድ መለኮታዊ ራእይ ይመጣላቸዋል ስለዚህ ሰሃባዎች ምናልባት አዲስ ትእዛዝ ከመጣ በማለት እነሱም ዝም ብለዋል 5 ረካዓው ግን ተሰግዶ ከተጠናቀቀ በኋላ فقيل له ከሰሃቦች በኩል ተጠየቁሳቸው አዚደ في الصلاه ሰላት ላይ አዲስ ህግ ተጨመረ እንዴ ያሉ ሰላት ላይ አዲስ ህግ ተጨመረ እንዴ فقال እሳቸውም አሉ وما ذاك ምን ተከሰተና አሉ ምን ሆኖ ነው ሲሏቸው قالوا صليت خمسا 5 እኮ ነው እርሶ የሰገዱት በፊትኛ ከርሶ ኋላ ስንሰግድ 4 ረካዓ ነበር አሁን 5 ነው የሰገዱት ብለው አስታወሷቸው መልእክተኛው ነብዩ መሐመድ አለይሂ ሰላቱ ወሰላምም فسجد سجدتين ሁለት ጊዜ ስጁድ ወረዱ ለዛ ለተጨመረው ሁለት ጊዜ ስጁድ ወረዱ بعد ما سلم ካሰላመቱ በኋላ ማለት ነው እንግዲህ ዋናውን ሰላት ስለዚህ ሁለት ጊዜ ስጁድ ወረዱ ከዚህ በመነሳት ምን ማድረግ እንችላለን ማለት ነው አንድ ሰው በሰላቱ ላይ ከጨመረ ያ የጨመረውን ነገር በቅርብ ርቀት ከሆነ ያስታወሰው የተጨመረውን ትቶ ወደ ዋናው ይመለሳል ማለት ነው ግን ብዙ ርቀት ሂዶ ወደ ሌላ ነገር ከገባ ግን መጨረሻ ላይ በስጁድ السهو ይጠግናዋል ማለት ነው በመቀነስ ስምትሉ ትንሽ ሰብር አድርጉ ሶስቱንም ቀስ በቀስ አላህ በፈቀደው መጠን እና ያለን ይያልኳችሁ ነው እናንተ የምትፈልጉበት ቦታ ብቻ ለመሄድ አትሞክሩ ሐሳባችሁ ማብሮ ትምርቱ ላይ ይሁን እሺ السلام قبل تمام الصلاه صلاتو ሳይጠናቀቅ صلاتون ሳይጨርስ የሚያሰላምት ሰው እንዴት ነው የሚታየው السلام قبل تمام الصلاه من الزياده في الصلاه አንድ ሰው ሶላቱን ከማጠናቀቁ በፊት ማሰላመቱ ሶላት ላይ መጨመር ከሚባለው ነው የሚካተተው ለምን ማሰላመት በቦታው አልነበረም እሱ ግን ገና ሳይጠናቀቅ አሰላመተ ጨመረ እንደማለት ነው እሺ ምን ያደርጋል ታዲያ
እንደዚህ አይነቱ ሰው فإذا سلم المصلي قبل تمام صلاته አንድ ሰጋጅ ሰላቱ ከመጠናቀቁ በፊት ያሰላመተ ከሆነ ያው ሆን ብሎና አውቆ ከሆነ ቀደም እንዳልነው ሰላቱ ይበላሻል ረስቶ ከሆነ ምን ያደርጋል ነው ጥያቄው ይሄ የረሳውን ነገር ያስታወሰው وإن كان ناسيا ولم يذكر إلا بعد زمن طويل ሌላ ስራ ውስጥ ገብቶ ረጅም ሰዓታትን አልፎት ከሆነ ያስታወሰው أعاد الصلاة من جديد صلاتون እንደ አዲስ ነው የሚደግመው ይመልሰዋል እንደ አዲስ ሁለት ረካዓ አራት ረካዓ የነበረውን ሰላት በሁለተኛው ላይ አተህያቱ ቁጭ ብዬ አሰላመጥኩ ካሰላመጥኩ በኋላ ተነስቼ ከመስጊድ ወጣው ሄድኩኝ ቤት ወይ ሱቅ ላይ ገብቼ ሌላ ስራ ሲጀምር ትዛለኝ ያሰላመጥኩት ገና በሁለት ረካዓ ነው ሙሉ አራት አላደረኩም ታዲያ ምን ታደርጋለህ ሲባል ቀሪውን ሁለት ተነስተ ተሰግዳለህ አልባልም አሁን በሰላቱና በኔ መሃል ሰፊ ጋፕ ሰፊ የጊዜ ክፍተት ተፈጥሯልና እንደ አዲስ ተሰግዳለህ ነው መባለው ሰላቱን እንደ አዲስ ነው የሚጀምረው ነገር ግን وإن ذكر بعد زمن قليل በቅርብ ርቀት ከሆነ ያስታወስኩት ብዙም ሳርቅ ከሆነስ ከደቂቀተይን ወثلاث ይላሉ እዚህ ቦታ ላይ ሼክ መሐመድ ቢን ሷሊህ አልኡሰይሚን ረሂመሁላህ 2 ደቂቃ 3 ደቂቃ 4 ደቂቃ ብዙም ሳይርቅ እዛው ከሆነ ያስታወስከውስ እንደዚህ አይነት የቅርብ ርቀት ላይ ከሆነ ያስታወስኩት فإنه يكمل صلاةን ይሞላዋል የቀረቿን ሁለት ረካዓ ይሰግዳል ማለት ነው እንደ አዲስ አይደለም የሚሰግደው ويسلم ከዛ ያሰላምታል ثم يسجد للسهو ከዛም ለረሳው ነገር ሁለት ጊዜ ስጁድ السهو ይወርድና ويسلم ያሰላምታል ማስረጃ ለዚህ ደግሞ دليل ذلك ለዚህም ያለን ማስረጃ ቡኻሪና ሙስሊም የዘገቡት ሐዲስ ነው ሐዲሱ አቢ ሁረይራ ረዲየላሁ ዐንሁ ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ ነው أن النبي صلى الله عليه وسلم نبياتنا عليه الصلاة والسلام صلى بهم الظهر أو العصر صلاة الظهر ويم عصرا يا عصرا أو تبلوال أسجدوا الساتشو فسلم من ركعتين جنابه للتركع السلامته أردت ينبرون بس انت السلامته بهلت ركعنا يا السلامته فخرج السرعان من أبواب المسجد بمسجد دجاف لاي بفتنتم وطو كالسلامته بحالا سووش منالو يكرتا زي بوتا لاي يقولون اندزيه يالو قصيرة الصلاة صلاة زاريات ترچندي بمالت እየተነጋገሩ ወጡ وقام النبي صلى الله عليه وسلم الى خشبة المسجد ነብያችን አለይሂ ሰላቱ ወሰለም ወደ መስጂዱ ዘንግ ጋር ተነስተው ቆሙ ፈተካ عليها በሷላይም ተደገፉ كانه غضبان ልክ የተቆጡ ይመስሉ ነበር فقام رجل አንድ ሰው ቆመና ምን አላቸው فقال يا رسول الله አንቱ የአላህ መልእክተኛ ሆይ አለይሂ ሰላቱ ወሰለም أنسيت أم قصرت الصلاة رستو نورسو وينس صلاة متنوع عطرونو أديس تئزاز متونو بزي ساعة ساتشو منالو فقال النبي صلى الله عليه وسلم لم أنسى ولم تقصر أني مرسهم صلاتهم ما لا ترتش فقال رجل عند سو مناله بل قد نسيت እንግዲያውስ ረስተዋል ሁለት ረካዓን የሰገዱት فقال النبي صلى الله عليه وسلم يا الله መልእክተኛ ምናሉ احق ما يقول ይሄ ሰው የሚለው እውነት ነው እንዴ አሳጥር ያለው እንዴ ዛሬ ረስቼ قالوا نعم አዎን ብለው ምስክር ሲሰጡ فتقدم النبي صلى الله عليه وسلم ወደ መስጂዱ መጡና ያ الله መልእክተኛ فصلى ما بقي من صلاته ከሰላቱ ላይ የቀረውን ሰገዱ ሁለት ረካዓ ነበረች የቀረችዋ ያችን የቀረችዋን ሰገዱ ثم سلم ከዛም አሰላመቱ ثم سجد سجدتين ከዛም ሁለት ጊዜ ስጁድ ወረዱ ስጁድ السهو የመርሳት ስጁድ ثم سلم ከዛም አሰላመቱ ማለት ነው ድጋሚ አተህያቱን ሳይቀሩ ማን ነው ከሰላመቱ በኋላ ድጋሚ አተህያቱን ሳይቀሩ በሁለት ጊዜ ስጁድ ተብቃቁ ማለት ነው متفق عليه
ይህንን ነው የምናደርገው ማለት ነው ጭማሪ በሚሆንበት ጊዜ ከማሰላመት በኋላ ስጁድ ሰህው አለ ማለት ነው እዚህ ላይ አሁን ጀማዓ ለሚሰግዱ ሰዎች አንድ የሚነሳ ጥያቄ አለ ከልብ ተከታተሉ አሁንም وإذا سلم الإمام قبل تمام صلاته إمام صلاة كما تناقق بفيت بياسلامت إمام صلاة كما تناقق بفيت بياسلامت وفي المأمومين من فاتهم بعد الصلاة كمأموموش دمو يتوسن ركعة يملطاچو ينورالو كهلا زغيتو يمتو فقاموا لقضاء ما فاتهم يقراچون كإمامو يملطاچون ነገር ለመሙላት ተነስተዋል እነሱ ከኋላ ترى በዚህ መሃል ثم ذكر الإمام أن عليه نقصا في صلاته إمام ደግሞ በሚያሰግደው ሰላቱ ላይ ጉድለት እንዳለበት አስታወሰ ምንድነው የሚያደርገው فقام ليتمها ሊሞላ ተነሳሱ ታዳ ማእሙሞች ምን ያደርጉ እሱ ለካ ገና ራሱ የጎደለ ሶላት አለበት ተነስቷል አስታውሱት ማእሙሞቹ ደግሞ የሱን ማሰላመት ሲያዩ ያመለጣቸው የነበረው ረካዓ እነሱም ለመሙላት ተነስተው ነበር من يدرجال بزي ساعات فإن المأمومين الذين قاموا لقضاء ما فاتهم كإمامو يملطاچون صلاة لممولات يتنسوا مأموموች يخيرون ሁለት ምርጫ አላቸው ሁለት ምርጫ አላቸው ምን ማድረግ بين أن يستمروا في قضاء ما فاتهم አንደኛ ያመለጣቸውን ነገር ለመሙላት ራሳቸውን ችለው መቀጠል በዛው ራሳቸውን ችለው መቀጠልና መስገድ ከዛም ወይስጁዱ ሊሰሁ ለነበረው መርሳት سجود السهو ሊወርዱ ካልሆነስ وبين أن يرجعوا مع الإمام كإمام ጋር መመለስ فيتابعوه ኢማሙን መከተል እሱ የጎደለውን ለመሙላት በተነሳበት እነሱ ከኢማሙ ያመለጣቸው ለመሙላት በተነሱበት በዛው ከኢማሙ ጋር መቀጠልና እሱን መከተል فإذا سلم ታራሱ ሲያሰላምት የዛኔ እነሱ ደግሞ ምን ያደርጋሉ ቀዳው ማፋተሁም ያመለጣቸውን ቀዳ ለማውጣት ይነሳሉ ማለት ነው መጨረሻ ላይ وسجدوا للسهو بعد السلام كما السلامت በኋላ ሁለት ጊዜ سجود السهو ይወርዳሉ وهذا اولى واحوط በላጩም ይሄ ነው ጥንቃቄ የሚረዳው ተምር ቢንት አህመድ ባኪ ሰብራ አድርጊ ስለመቀነስ ገና አልመጣንም ጭማሪ ላይ ነን ተረጋጉ አላህ ሰብርን ይለግሰን ገባችሁ አሁን አንደኛውን ፓርት አየነው ማለት ነው ጭማሪ በሚከሰትበት ጊዜ የሚሆነው ነገር አሁን የዚህን ኹላሳ ማጠናቀቂያውን ልንገራችሁ ጨመቅ አድርጌ ሰላት ላይ ሆነን አንድን ረካዓ ስንጨምር ያ የጨመርነው ረካዓ ገና በቅርብ ርቀት ላይ እያለን ከሆነ ያስታወስነው ጭማሪውን ትተን ወደ ዋናው እንመለሳለን ከዛ በኋላ እናሰላምትና ካሰላምተን ከጨረስን በኋላ ለዛ ለተጨመረው ነገር ሁለት ጊዜ ስጁድ ሰሁ የመርሳት ስጁድን እንወርዳለን የመርሳት ስጁድን ከወረድን በኋላ እናሰላምታለን ስጁድ ሰሁ ብቻ ነው የሚያስፈልገው ድጋሚ ሌላ አተህያቱ አያስፈልግም ነው ምክንያቱም መርሳትን የሚጠግነው ስጁድ ሰሁ እንጂ ተሸሁድ ነው የሚል ነገር የለምና ወይንም ደግሞ ገና በግማሽ ላይ ይያለን ወይ አንደኛው ረካዓ ወይ ሶስተኛው ረካዓ ላይ ይያለን ሰላቱን ከማጠናቀቃችን በፊት ብናሰላምት ማሰላመቱ ጭማሪ ሆኖ መጣ ማለት ነው ምንድነው የምናረገው ለዚህ ከተባለ በቅርብ ርቀት ላይ ከሆነን የቀረውን ተነስተን እንሞላለን የቀረውን ረካዓ ያመለጠውን ያክል ከጨረስን በኋላ እናሰላምትና ድጋሚ ቀደም በስተት ላሰላመት ነው ሁለት ጊዜ ስጁድ ሰሁ የመርሳት ስጁድን እንወርድና እናሰላምታለን ይሄ ነው የሚደረገው ግን ሌላ ስራ ውስጥ ገብተን ረጅም ደቂቃ ከሄደ በኋላ ከሆነ ያስታወስነው ሰላቱን ሙሉ ረካዓውን ሳንሞላው ማሰላመታችንን ያስታወስነው በሌላ ሐጃ ውስጥ ገብተን ከሆነ ግን ሰላቱን እንደ አዲስ እንጀምረዋለን ይሄ በጭማሪ ለሚከሰት ነው ማለት ነው ገብቷችኋል ወንድምና እህቶች ጭማሪ ስለሚለው አሁን ወደ ሁለተኛው ልንሄድ ነው خير الله ይግለጽላችሁ እንግዲህ የተሻለውን ሁለተኛው ሰበብ ደግሞ አንነቅስ ማጉደል ወደሚለው እንሄድ ነው
ሰላት ላይ ደግሞ አንድ ሰው ካጎደለ ምን ያደርጋል? በተለይ ብዙ ጊዜ የሚከሰተውም ስህተት ይሄኛው ክፍል ነው። ሁላችሁም አሁን የቸኮላችሁበት ማለት ነው። ስለዚህ ጉዳይ ትምህርቱ እንዲሰጥ ማለት ነው። የጭማሪውን ጉዳይ አይተናል። እሺ ማጉደልን በተመለከተ ምንድነው የምናደርገው ነው? አንድ ሰው ሰላቱ ውስጥ እያለ የሚያጎድለው ነገር አርካን ነው ወይስ ዋጅብ ነው የሚለውን መለየት ያስፈልጋል። ያው አሁን ርዕሱ ስላልሆነ ስለሱ ሰፊ ትምህርት አይሰጥበትም። ግን ጠቅለል ለማድረግ ማጉደል ሲባል ሩክን አይነት ከሆነ ግዴታ ያንን ለመመለስ ሙሉ ረካዓውን ማምጣት አለበት። በሱጁድ ሰህው ሊጠገን አይችልም። ሙሉ ረካዓው ይመለሳል። ሙሉ ረካዓው ምሳሌ እንበልና ሰላት እየሰገድኩኝ ነው፣ ፋቲሃን ጨረስኩኝ፣ ተጨማሪ ሌላ ሱራ ቀረሁኝና ቀጣዩ ስራዬ ምንድን ነበር? ሩኩዕ ማድረግ ነበረ። ሩኩዕ ማድረግ ነበረና ይሄንን ሩኩዕ ረስቼ ወደ ሱጁድ ወረድኩኝ። ልክ ሩኩዕ እንደወረደና ቀና እንዳለ ሰው ራሴን ቆጥሬ የተወረድኩኝ ሱጁድ ላይ ወረድኩኝ። በዚህ ሰዓት ገና ሱጁድ ላይ እያለሁኝ ትዝ ካለኝ ምንድነው ማደርገው ነው? ሩኩዕ አለማድረጌ ትዝ ካለኝ ምን አደርጋለሁ? ሱጁዱን ተወውና ወደ ሩኩዑ መለሳለሁ። ተነስቼ ሩኩዕ ወርዳለሁ። ተነስቼ እንደገና ሩኩዕ ወርዳለሁ። ገባችሁ? ምክንያቱም ሩክን በቀላሉ የሚታለፍ አይደለም። ሩኩዕ ከሰላት አንድ ሩክን አንድ ማዕዘን ነው። ግን ረስቼው ሱጁድን ሁሉ አጠናቅቄ ሁለተኛው ረካዓ ላይ እያለሁኝ ከሆነስ ትዝ ያለኝ በሁለተኛው ረካዓ ላይ ሁኜ ለካ በአንደኛው ረካዓ ላይ ሩኩዕ አለመውረዴ ቀጥታ ወደ ሱጁድ መውረዴን አስታወስኩ ካልኩስ ሁለተኛ ረካዓ ላይ ከገባው በኋላ ማለት ነው ምንድነው የሚሆነው በዚህ ሰዓት ከተባለ ያ የመጀመሪያው ረካዓ ሩኩዕ የተረሳበት ማለት ነው ምን ይሆናል ማለት ነው እንዳልተሰገደ ይቆጠራል ሙሉ በሙሉ በቃ እንደሌለ ይቆጠርና አሁን ያለሁበት ሁለተኛውን ረካዓ ምን አደርገዋለሁ አንድ ብዬ ጀምረዋለሁ እሱ ራሱ እንደ አንድ ነው የሚታየው ያለፈው በቃ ተሰርዟል ማለት ነው እንደ አንድ ለምን መጨረሻ ላይ ሱጁድ ሰህው አይጠግነውም ወይ ካላችሁ ሱጁድ ሰህው አለ ግድ ነው አይቀርም አሁንም ነገር ግን የሰላትን አንድ ሩክን መተው ሱጁድ ሰህው ብቻውን አይጠግነውም ያንን ማምጣት ግድ ነው ራሱን ስለዚህ ሩኩዑን ለማምጣት ስል ግዴታ አንድ ሙሉ ረካዓ መስገድ አለብኝ ማለት ነው ስለዚህ የመጀመሪያው ረካዓ ሩኩዕ የተረሳበት እንዳልተሰገደ ይቆጠርና አሁን ያለሁበት አንድ ተብሎ ይጀመራል ማለት ነው አንድ ተብሎ ይጀመራል ግን ቀደም እንዳልኳችሁ በቅርብ ርቀት ላይ ሆኜ ሱጁድ ላይ የነበርኩኝ ከሆነ ትዝ ያለኝ ሱጁድን አቋርጬ እቆምና ወደ ሩኩዕ መለሳለሁ ማለት ነው ካልሆነ ግን ሁለተኛ ረካዓ ላይ ገብቼ ወይ ሌላ ረካዓ ውስጥ ገብቼ ከሆነ ትዝ ካለኝ ያ ሩኩዑን የረሳሁበት ረካዓ ሙሉ በሙሉ እንዳልተሰገደ ይቆጠርና እሱ ቀጣዩን ሁለተኛ ብዬ ስቆጥረው የነበረውን ረካዓ አንድ ብዬ ከሱ ጀምራለሁ ማለት ነው ከዛ በኋላ ሙሉ ሰላቱን ሰግዳለሁ ጨረስኩ እንደጨረስኩኝ አሰላምታለሁ ማን ነው ከማሰላመቴ በፊት ይቅርታ ነገሩ ዑለማዎች ይቻላልም ብለዋል በሁለቱ አሁን ሐዲሱ ላይ ባለው መረጃ ደግሞ መነግራችሁ አተህያቱን ቁጭ ብዬ እንደጨረስኩኝ ከማሰላመቴ በፊት ሁለት ጊዜ ሱጁድ ወርዳለሁ ከማሰላመቴ በፊት ሁለት ጊዜ ሱጁድ ወርድና ከዛ በኋላ አሰላምታለሁ ማለት ነው ይሄ ምንድነው በማጉደል ለሚከሰት ነው ማለት ነው እስቲ ምሳሌ እንስጥ ለሌላው مثال ذلك ለዚህ ምሳሌ ይላል ጥያቄ የምትጠይቁ ሰዎች ምናልባት ኡስታዞች ሼህ መሐመድ ዘይን ሌሎችም አላህ ይጠብቀልን እነሱ ጋር ስትሆኑ ብቻ ጥያቄ ያቀርቡ አሁን ለማስተዋወስ እንደ ትምህርት ስለሆነ መስጣችሁ የማንኛችሁንም ጥያቄ አላስተናግድም ማለት ነው የዚህን ምሳሌ አሁን እንግዲህ ሐሳቡን የሚገልጽ ተከታተሉ شخص نسي السجدة الثانية ሁለተኛውን ሱጁድ አንድ ሰው ረሳ ሱጁድ ወረድኩኝ سبحان ربي الأعلى አልኩኝ ከዛ በኋላ ተነስቼ መቀመጥ ይገባኝ ነበር ተነስቼ ቁጭ ብዬ በሁለት ሱጁዶች መሃል ማለት ነው ከዛ በኋላ ተመልሼ
ለሁለተኛው ስጁድ መውረድ ነበረብኝ ይሄንን ረሳሁኝና من الركعه الاولى ገና ከመጀመሪያው ረካዓ ነው ተነስቼ ቆምኩ ልበል ለሁለተኛ ረካዓ ከዛስ فذكر ذلك وهو جالس بين السجدتين ሁለተኛውን ረካዓ ጨርሼ ስጁድ ወርጄ ተነስቼ ቁጭ ስል رب اغفر لي ስል ቀደም አንደኛ ረካዓ ላይ ይሄን መርሳቴን አስታወስኩኝ ገና አንደኛውን ስጁድ እንደወረድኩ ቁጭ ሳልል ነው ለካ በመሃል የተነሳሁት ድጋሚም ስጁድ አልወረድኩም ብዬ አስታወስኩት ሁለተኛ ረካዓ ላይ ያለሁኝ ማለት ነው በተሸሁዱ ምን አደርጋለሁ በዚህ ሰዓት ሲባል ምንድነው የሚሆነው فتلغى الركعه الاولى ያቺ የመጀመሪያው ረካዓ ውድቅ ትደረጋለች እንዳልተሰገደች وتقوم الثانيه مقامها ሁለተኛው ረካዓ በመጀመሪያው ምትክ ይሆንና እንደ አንድ ይቆጠራል ማለት ነው እንደ አንድ ይቆጠራል አንድ ተብሎ ይጀመራል ማለት ነው ስለዚህ አንደኛ ረካዓ አድርጌ እሷን እቆጥራትና የመጀመሪያው ረካዓ እንዳልተሰገደ ይደረጋል ማለት ነው የተረዳችሁ ይመስለኛል እንግዲህ ይሄ ሩክንን በመርሳት ለሚከሰት ነገር ነው ነቅሱል ዋጂባት ዋጂብ የሆኑ ነገሮችን የሚረሳ ሰውስ አተህያቱን የሚረሳ ሰው ለምሳሌ ሁለተኛው ረካዓ ሰገዳችሁ ወረዳችሁ ስጁድ ወረዳችሁ ሁለት ጊዜ አተህያቱ መቀመጥ ሲገባችሁ ተነስታችሁ ቆማችሁ ወደ ሶስተኛ ረካዓ በዚህ ሰበብ ማን ተረሳ ማለት ነው ማን የተረሳው አተህያቱ ተረሳ ምን ይደረጋል አተህያቱን በመርሳት ረገድ አንድ ሰው ሶስት አይነት አቋቋም አለው እዚህ ላይ ሸይኹ እንደገለጹት ማለት ነው ምንድነው እሱም ከስጁድ ተነስተን ረስተን ወደ ሶስተኛ ረካዓ ለመቆም ገና ስንዘጋጅ በተቀመጥንበት ቦታ ላይ ገና ስንዘጋጅ ተዝካለን እዛው ቁጭ እንላለን አተህያቱን እንቀራለን መጨረሻ ላይ ምንም ስጁድ ሰህው የለብንም ለምን ገና በዝግጅት ላይ እያለን ነው ወይንም ደግሞ አሉ በሁለተኛ ደረጃ ከፍ ይያልን እየተነሳን ከሆነ በመንገድ ላይ ከሄደን ማለት ነው ሙሉ በሙሉ ሳንቆም ገና ከፍ ይያልን እየተነሳን ከሆነ አተህያቱ መርሳታችንን ያስታወስነው ሰርዘነው ዝቅ ብለን ቁጭ እንላለን አተህያቱን እንቀራለን ለሶስተኛ ረካዓ ተነስተን ሶስት ረካዓ ከሆነ ሶላቱ እንደ መግሪብ ወይ አራት ከሆነ እንደ ዒሻ ዙህር ዓስር ሰግደን እንጨርስና ከማሰላመታችን በፊት ሁለት ስጁድ እንወርዳለን ስጁድ ሰሁ ከዛም እናሰላምታለን በመንገል ላይ ያለን ተዝካለን ሶስተኛው ግን ሙሉ በሙሉ ቆመን ከሆነ ትዝ ያለን ተነስተን ሙሉ በሙሉ ከቆምን በኋላ ከሆነ ያስታወስነው ወደ ሩክን ገብተናል ወደ ፋቲሃ ክልል ደርሰናል ማለት ነው ፋቲሃ ክልል ከደረስን በኋላ ተመልሶ ወደ ዋጂብ ወደ ታች ወደ ተሸሁድ መመለስ የለም አይቻልም በዛው እንቀጥላለን በቃ ፋቲሃችንን እንቀራለን ሶስተኛ ረካዓ እንቀጥላለን አንዴ ተስተካክለን ቆመናልና ታዲያ ለተረሳው አተህያቱ ለተረሳው ተሸሁድ ምን ይሆናል ሲባል መጨረሻ ላይ አተህያቱን ቁጭ ብለን ካጠናቀቅን በኋላ ከማሰላመታችን በፊት ሁለት ጊዜ ስጁድ ሰሁ እንወርዳለን ከማሰላመታችን በፊት ሁለት ጊዜ ስጁድ ሰሁ እንወርድና ከዛ በኋላ እናሰላምታለን ድጋሚ ሌላ አተህያቱ አይቀራም የተረሳውን የመጀመሪያውን አተህያቱ ወይም ተሸሁድ ማን ይጠግነዋል ስጁድ ሰሁ ይጠግነዋልና ማለት ነው በዚህ መልክ እናደርጋለን دليل ذلك لذي ያለው ማስረጃ ما رواه البخاري የዘገበው እንዲሁም ሌሎቹ عبد الله بن بحينا رضي الله عنه أن النبي صلى الله عليه وسلم صلى بهم الظهر نبياتنا عليه الصلاة والسلام صلاة الظهر ناسجدوا فقام في الركعتين الأوليين جناب مجمروچ ሁለት ركعتين ላይ ሰግደው እንደጨረሱ ተነሱ ቆሙ ለሶስተኛ ولم يجلس ለተሸሁድ ለአተህያቱ አልተቀመጡም فقام الناس معه صحابዎችም ከኋላቸው ተከትለው ቆሙ حتى اذا قضى الصلاه صلاتቸውን ባጠናቀቁ ጊዜ ያላህ መልእክተኛ وانتظر الناس تسليمه
ሰሃባዎች ከኋላ ሲከተሉ የነበሩት የሳቸውን ማሰላመት ይጠብቁ ነበር ምክንያቱም ሰላቱ ተጠናቋላ አሁን ወደ ቀኝ አሰላሙ አለይኩም ይላሉ ብለው ሲጠብቁ እሳቸው ግን ከበረ አላሁ አክበር አሉና ወሁወ ጃሊስ እዛው በተቀመጡበት ስፍራ ላይ ፈሰጀደ ሰጅደተይን ሁለት ጊዜ ስጁድን ወረዱ قبل ان يسلم ከማሰላመታቸው በፊት ሁለት ጊዜ ስጁድን ወረዱ ثم سلم ከዛ ማሰላመቱ ስለዚህ አተህያቱን የረሳሰው በዚህ ሐዲስ መሰረት ምን ያደርጋል ማለት ነው ተስተካክሎ ከቆመ በኋላ ከሆነ አይመለስም መጨረሻ ላይ ሰላቱን እንዳጠናቀቀ አተህያቱ ቀርቶ ከጨረሰ በኋላ ሳያሰላምት ሁለት ጊዜ ስጁድን ይወርዳል ከዛ በኋላ ያሰላምታል ይሄን ነገር ረስቶ ካሰላመተ በኋላ ከሆነ ደግሞ ያስታወሰው ካሰላመተም በኋላ ስጁድ ሰህውን መውረድ ይችላል ብለው ዑለማዎች ገልጸዋል ማለት ነው በማጉደል ለሚከሰተው ነው ይሄ ደግሞ አሁን የዚህን ኹላሳው ምንድነው ማጠናቀቂያው ሲባል በማጉደል ለሚከሰቱ የሰላት ስህተቶች ወይ መርሳቶች ከማሰላመት በፊት ሲሆን ስጁድ ሰህው በመጨመር ለሚከሰተው ደግሞ ከማሰላመት በኋላ ይሆናል ማለት ነው ሰላት ካሰላመተን በኋላ ስጁድ ሰው የምንወርድላቸው የመጨመርን ስንጨምር ሲሆን ማጉደል መቀነስ ላይ ደግሞ ከሆነ ከማሰላመታችን በፊት ይሆናል ማለት ነው ሁለተኛው ነጥብ ገብቷችኋል ወንድም እህቶች ወደ ሶስተኛው እንግባ ለስጁድ ሰህው የሚዳርግ ሌላው ሶስተኛው አሸክ መጠራጠር የሚባለውን ደግሞ እንየው በመጠራጠር ደግሞ የሚከሰት አለ ምን ማለት ነው ሲባል እሱም ሰላታችን ውስጥ ያለን በሁለት ነገሮች መሃል ሐሳባችን ከተምታታ ወደ አንዱ መወሰን የማይችል ነገር ከሆነ ጥርጣሬ ይባላል ይሄ አንዳንድ ጊዜ ዝም ብሎ ወስዋስ ያለበት ሰው ከሆነ ወደ ጎን መተው አለበት አዑዙ ቢላህ ብሎ ለሱ ቦታ ሊሰጠው አይገባም ማለት ነው ነገር ግን ትክክለኛ ጥርጣሬ የሚባለው ብዙ ጊዜ ረካዓ ላይ የሚከሰት ነው ረካዓ ላይ የሚከሰት ሶላተ ዙህር ወይ ማዕስር እየሰገዳችሁ ነው በመሃል ቆማችሁ ያለ አሁን ያለሁት ሶስተኛ ረካዓ ነው ወይስ አራተኛ አንደኛው ላይ ነኝ ወይስ ሁለተኛ ብላችሁ ትጠራጠራላችሁ እንዲህ አይነት ጥርጣሬ ሲከሰት ምንድነው የምናደርገው ነው ሸክ ተከስቷልና ጥርጣሬያችን ወደ አንዱ የሚያደላ የሚያጎላ ከሆነ ባመዘነው ሂዱ ተብለናል ሶስት ነው ወይስ አራት ብላችሁ ስትጠራጠሩ በአብዛኛው አራት ነው የሚል ነገር ውስጣችሁ ሸኩ ካለ በዛው በአራቱ ሂዱ ተብለን ታዘናል በአራቱ እንሄዳለን ሰላታችንን እንሰግዳለን አጠናቀን ከጨረስን ካሰላመተን በኋላ ለጥርጣሬው ግን ሁለት ጊዜ ስጁድ ሰህው እንወርዳለን ሁለት ጊዜ ስጁድ ሰህው ከዛም እናሰላምታለን ግን ጥርጣሬያችን የዋለለ ጥርጣሬ ከሆነስ ወደ አንዱም ማዘናበል የማይችል እኩል የሆነ 50-50 ከሆነስ ምንድነው የምናደርገው የተጠራጠርንበትን ትልቁን ቁጥር እንጥለውና ከዝቅተኛው እንጀምራለን አራት የሚለው ይጣልና በቃ ሶስተኛ ረካዓ ላይ ነኝ ተብሎ ከዝቅተኛው ይጀምራል አንድ ወይስ ሁለት በሚለው ረካዓ ከሆነ ጥርጣሬያችን ከዋለለ ወደ አንዱ ማመዘን ካልቻለ ሁለት የሚለው ይጣልና ከአንድ ይጀምራል ማለት ነው ለዚህ ምሳሌ ነኝ مثال ذلك شخص يصلي الظهر صلاه الظهر እየሰገድኩኝ ነው እና صلاه الظهر እየሰገድኩ ሳለ فشك في الركعه የሆነ ረካዓ ላይ ጥርጣሬ ገባብኝ هل هي الثانيه او الثالثه አሁን ያለውት ሁለተኛ ረካዓ ላይ ነው ወይስ ሶስተኛ ነው የሚል ጥርጥር ገባብኝ لكن ترجح عنده انها الثالثه ነገር ግን ሶስተኛ ነው የሚለው ጥርጣሬ እኔ ዘንድ አመዝኗል በአብዛኛው ሶስተኛ ነው የሚለው ነገር በልቤ ቦታ አገኘ فانه يجعلها الثالثه ሶስተኛ ረካዓ አደርጋታለሁ ማለት ነው እንደ ሶስት አደርጋለሁ በቃ አብዛኛው ወደዛ ስለሄደ ማለት ነው فياتي بعدها بركعه ስለዚህ ባለ አራት ረካዓ ሰላት ከነበረ መስገደው አራተኛው ረካዓ አመጣለሁ
ከዛ በኋላ ወይሰልም ሰላቴን አጠናቅቄ ያሰላምታለሁ ثم يسجد للسهو ለረሳሁት ነገር ሁለት ስጁድ ወርዳለሁ ወይሰልም ከዛም አሰላምታለሁ ለምን ያመዘነ ጥርጣሬ ነውና እኔ ጋር ያለው ያመዘነ ይሄን እንዳትረሱ دليل ذلك ለዚህ ምንድነው ማስረጃችን ያመዘነ ጥርጣሬው ላይ ማረፍ እንደሚቻል ما ثبت في الصحيحين بصحيح البخاري ومسلم عندهم وغيرهما بليلوچم ላይ እንደተረጋገጠው من حديث عبد الله بن مسعود رضي الله عنه كعبد الله بن مسعود እንደተላለፈለን ان النبي صلى الله عليه وسلم يا الله ملكتኛ ምን አሉ قال اذا شك احدكم في صلاته ከናንተ አንዳችሁ ሶላቱ ላይ ከተጠራጠረ አሉ فليتحرى الصواب ትክክለኛውን ለመምረጥ የራሱን ጥረት ያደርጋል አንደኛው ትክክለኛው የሚለው ከዛ فليتم عليه በዛ በመረጠው ላይ ሰላቱን ይሙላል ወዛ ላይ ተመርኩዞ ثم ليسلم ከዛም ያሰላምት ካሰላመተ በኋላ ثم يسجد سجدتين ሁለት ስጁዶችን ይወርዳል ማለት ነው ሁለት ስጁድን ይውረድ ካሰላመተ በኋላ ይሄ ምንድነው እንግዲህ ጥርጣሬው አመዛኝ ከሆነ ነው እሺ ሚዛናዊ ካልሆነስ ሰላተ العصر እየሰገድኩ ያለ አሁን ያለሁበት ረካዓ ሶስተኛ ነው ወይስ አራተኛ ነው ብዬ ተጠራጥሬ ያለው ወደ አንዱም ማጋደል አልቻልኩም የዋለለ ጥርጣሬ ከሆነ ምንድነው ማደርገው አራተኛውን ጥለውና ከታች ከትንሹ ከሶስተኛው እነሳለው ለዚህ ደግሞ ኢማሙ ሙስሊም የዘገቡት ሐዲስ دليل ነው ማስረጃ ነው አን አቢ ሰዒድ الخدري رضي الله عنه أن النبي صلى الله عليه وسلم قال يا الله ملكتኛ ምን ይላሉ اذا شك احدكم في صلاته كنانت አንዳችሁ ሶላቱ ላይ ከተጠራጠረ فلم يدري كم صلى ثلاثا ام رابعا ام اربعا ከናንተ ውስጥ አንዳችሁ 3 ረካዓ ይስገድ ወይም 4 ረካዓ ይስገድ የማያውቅ ከሆነ አሉ فليطرح الشك የተጠራጠረበትን አራቱን ይጣለውና وليبني على مستيقن እርግጠኛ ከሆነበት ከሶስቱ ይነሳሉ አራቱንኛውን ይጣለው በቃ ከዛ ሶስተኛውን ይያዘው አራት ደግሞ ሌላ ረካዓ አዲስ ይጨምራል እንደጨረሰ ሰላቱን ከማሰላመቱ በፊት ምን ያደርጋል ثم يسجد سجدتين قبل ان يسلم ከማሰላመቱ በፊት ሁለት ጊዜ ስጁድ ይወርዳል ማለት ነው የመርሳት ስጁድ ሁለት ጊዜ የመርሳት ስጁድ ይወርዳል ከዛ ያሰላምታል ማለት ነው አሁን ገባችሁ እዚህ ጋር በመጠራጠር ሁለት አይነት አለ ማለት ነው ያመዘነ ጥርጣሬ ከሆነ በመዘነው ሂዶ ሰላቱን ካሰላመተ በኋላ ከጨረሰ በኋላ ሰላምቶ ሁለት ጊዜ ስጁድ ይወርዳል የዋለለ ጥርጣሬ ከሆነ ወደ አንዱም ማጋደል የማይችልበት የዋለለ ጥርጣሬ ላይ ግን ከሆነ ከዝቅተኛው ረካዓ ይነሳል ግን ሰላቱን ጨርሶ ከማሰላመቱ በፊት ሁለት ጊዜ ስጁድ አሰሁ ይወርዳል ከዛም ያሰላምታል በዚህ መልኩ ነው ማለት ነው አጠቃላይ ስጁድ አሰሁ በሁሉም ቦታ አለ ማለት ነው ኢንሻአላህ እንግዲህ የበለጠውን አላህ ይግለጽላችሁ ቸኩየባችሁ ሊሆን ይችላል ትምህርቱ ያመለጣችሁ በመሃል የገባችሁ ወይም የራሳችሁን ጥያቄ ብቻ ስታደምጡ የነበራችሁ ትምህርቱን ሳይሆን የራሳችሁን ጥያቄ ስታደምጡ የነበራችሁ ወንድምና እህቶች ይሄንን ኦዲዮ ድጋሚ አዳምጡት ምናልባት ጥያቄያችሁ እዛው ሊመለስ ይችላል ካልሆነም ዓሊሞቻችንን ጠይቁ ለማስተዋወስ ያክል ነው الله بسمانه تتقام يادرغن وصلى اللهم وسلم على نبينا محمد وعلى آله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته